አጥቂዎች አሉ ከመስመር የሚነሱ መሃል ለመሃል ስለዚህ ይበልጥ በዚህ ነገር እነዚህ ተጫዋቾች መተጋገዝ መቻል ያለባቸው ይመስለኛል። መቀለ ሰባ እንደርታ ከምድረገነት ሽረ ሁለተኛው አጋማሽ ተጀምረዋል። 0-0 የመጀመሪያው አጋማሽ የተጠናቀቀበት ውጤት ነው። አብዱ መሐመድና ዮናስ አዘዘ በአማርኛ የጨዋታ ኮሜንትሪ እንደዚሁም በትግርኛ ደግሞ ግርማይ ፈረደና ክብሮም ተስፋይ በቀጥታ ወደ እናንተ እየደረስን እንገኛለን። ተመስገን ተስፋይ ጥሩ ኳስ ነው የተከላከለው። በኦቤን ስፖርት ዩቲዩብ ቻናል እንደዚሁም በኦቤን ሆርን ኦፍ አፍሪካ የፌስቡክ ገጽ በአማርኛ ኮሜንትሪ መከታተል ትችላላችሁ። በትግርኛ ደግሞ በኦቤን ሆርን ኦፍ አፍሪካ ዩቲዩብ ቻናል በቀጥታ ታገኙናላችሁ። ስንታየው አብዱ 245 ሁለቱም ሳጥን አካባቢ መጀመሪያ 45 ትልቅ ጉድለት ነበር። ይበልጥ መሻሻል ይጠበቃል። በተለይ በመቀለ በደንብ ኳሱ መቆጣጠር የፍጹምን ኳሊቲ ማክሲማይዝ ማድረግ አለባቸው። አብዱ ስንታየው ጥራት ያላቸው ኳስ ብዙ እየደረሱት አይደለም ከግራና ከቀኝ። በመድረገነት በኩል ከእንደ መቀሌ በአንድ ታርጌት ማን አይደል የሚጫወቱ ሶስት የመስመር አጥቂዎች አሉ። ናትናኤል አቤል ዳንኤል አፍቅሮት አንዳቸው በደንብ ለማገዝ ሲሞክሩ ያሉ አብዱ። ስለዚህ 245 በደንብ ሳጥና አካባቢ መተጋገዝ አለባቸው። ልክ ቅድም አቤል ዳንኤል ዳርጌን ያገኘበት አንድ ድንቅ ፓስ ተመልክተናል። ለጎል የሚሆን ያለቀለት ኳስ የዛ አይነት መተጋገዝ በሶስት በኩል ያስፈልጋል። አብዱ ፍጹም አለሙ ፍጹም ምናልባት ስንታየው መንግስቱ በመጀመሪያው አጋማሽ ያባከነውን እድል አሁን ማካካል ፈልጓል። በሚገባ ነው የተጠቀመው። ሪችሞንድ አጄን አጋድሞ ነው መሬት ለመሬት ያስቆጠረው። ፍጹም የሆነ ፈጣን ምልሰት የፍጹም አለሙ ሳጥን አካባቢ የሚደረጉ ንክኪዎች አደጋቸውን በመጀመሪያው አጋማሽም አይተናል። ይሄ ውጤቱ እዚሁ መጣ። ይሄንን ነው አብዱ ያነሳ ነው። ለጎል ትልቁ መሳሪያቸው ፍጹም ነው። ፍጹም እዚያ አካባቢ በደንብ ኦፕሬት ማድረግ ከቻለ አብዱ እድሎችን መፍጠር ይችላል። ሁለት እድል ነው የፈጠረለት ለስንታየው፣ ሁለት ያለቀለት እድል አብዱ። አንደኛውን ከመጀመሪያ 45 ሲታባከነ ሁለተኛውን በምህረት አልማረም ጎል አስቆጥሯል። ስንታየው የሲዝኑ የመጀመሪያ ጎሉ ነው። በጣም ኢምፖርታንት። ከሱ በላይ ደግሞ ለቡድኑ ተመልከት። አሁንም ልክ እንደዚሁ አሸናፊ ሀብቱ ነው ፋይት አድርጎ ሁለተኛ ኳስ ወደ ፍጹም እንዲሄድ ያደረገው። መጀመሪያም ተመሳሳይ ፓተርን ነው አብዱ የተመለከት ነው። የአሁኑ ኳስ ግን በጣም ድንቅ ለጎሉ ትይዩ የነበረ አብዱ ጥሩ ፔስ ነበረው። የምድረገነት ሽረት ከላካች ወደ ቀኝ ተስበዋል። በሙሉ ግራው ላይ ስፔስ አለ በሚገባ ዛ ስፔስ ላይ ነው ኳሱን የለቀቀለት ስንታየው። ከዛ በኋላ ኳሱን ወደ ጎልነት ቀይሮታል። ለሱም ለመቀሌም አብዱ የጎል በጣም ትልቅ ትርጉም አለው። ተመልከት ከጀርባ ቆንጆ ሩጫን ይሮጥለት ግብ ጠባቂው አጄ የሚችለውን ያህል አድርጓል። ነገር ግን የስንታየው እግሮች አሁን አጄን ቀድመዋል። መጀመሪያ 45 አጄ ቀደመ፣ ሁለተኛ 45 ስንታየው ቀደመ። ለመቀሌ በጣም ኢምፖርታንት፣ ለጨዋታው ደግሞ ሌላ የመነሻ ተርኒንግ ፖይንት ይመስለኛል። አብዱ የውድድር ዘመን የመጀመሪያ ጎሉን ያስቆጠረው ስንታየው መንግስቱ 9ኛ ጨዋታው ላይ መቀለ ሰባ እንደርታ አሁን ባለው ውጤት መሰረት ከወራጅ ቀጠና ወጥቷል። ሙሉጌታ ወልደ ጊዮርጊስ ጥፋት ሰርተዋል። ባይሉ ግርማ በፍጥነት ጥሩ ድል ይመስላል። ጥሩ የመልስ ምት ዳንኤል ዳርጌ አቤል ማሙሽ ነበረለት። አስደንጋጭ የመልስ ምት ነው። ጨዋታው አሁን ይበልጥ ጎል የሚፈልግ ጨዋታ ነበር። አሁን መድረገነት ምላሽ መስጠት ሪስፖንድ ማድረግ አለበት። ተካልኝ ቆንጆ ኳስ መጀመሪያ ኳስ አሸንፎ የሰጠውላ ዳንኤል ዳርጌ ቋጥሩ ግራግር አለው። አብዱ ጠባቡን የቅርቡን አንግል ነው የመረጠው። በዚህ ሳምንት ከተደረጉ 9 የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ጎል ያልተቆጠረው በሁለቱ ብቻ ነው። ትላንት ወጣኑ የምድረገነት መከላከል አብዱ የአንተን አይነት አደጋን አንቲሲፔት የሚያደርግ አብዱ አደጋን የሚያሸት ቀድሞ ተከላካይ አጡ ይመስለኛል። በተለይ ከቅጣት ጋር ተያይዞ የቡድናቸው መሳሳት ተከላካይ ክፍል ላይ ፊል እያደረጉት ያለ ይመስለኛል። ግዙፍ አጥቂ ከጎል ጋር ተራርቋል። አብዱ የደስታ አገላለጹ ያን የሚያሳይ አብዲ ዋበላ አሸናፊ ሀብቱ አብዲ በድጋሚ ወደ ሳጥን ነበር። ተካሊ ደጀኔ ተከላከለ።
ባይሉ ግርማ ስንታየው ወለጬ ስንታየው ሙሉጌታን የመጨረሻ አብዲው አበላት አግዞታል። አብዱ ፍጹም ጎል ፕላስ አሲስት ምን ያለው ያው በቁጥር 11 ደረሰ። ከሁሉ 3 ጎል ያሁኑ አሲስት ደግሞ ያ በአጠቃላይ በጎል ኮንትሪቢዩሽን 8ኛው ነው። ፍጹምን የሚበልጥ የለም። በአጠቃላይ በጎል ፕላስ አሲስት በሊጉ 16ኛ ደረጃ ላይ መጥቷል መቀለ ሰባ እንደርታ። አይም በዚህ መንገድ ይጨርሳሉ ነው ጥያቄው አብዱ። ያን ካረጉ ሁለተኛው ዙር በመጀመሪያው ገና ሳምንት ከወራጅ ቀጠና ያወጣሉ። ይሄን ተጫዋች ምን ያህል አተውታል አብዱ ምረገነት ያለም ጥርጥር ሽመክት ጉግሳ ቡድኑ በተለይ ኤክስፒሪየንስ በጣም ድንቅ ነው አብዱ። ፕሬሲንጉ ልዩ ነው። ጎሎች ማስቆጠር ጀምሯል። ጎሉን ያዩ ነው በጎሉ ያዩ ነው። አንተነ ይሄን ኳስ ቀድሞ ማንበብ ነበረባቸው። ግራ ላይ ያለው ስፔስ ያ ስንታየው ሩጫ የሚቆጣጠር ተጫዋች አልነበረም አሚል ይመስላል። አንተነ ትልቅ ሚስ ነው አብዱ። ሽመክት አንተነ ኤክስፒሪየንስ ተመስገን ተካሊ ደጀኔ ሙሉጌታ ባይሉ ግርማ ኬኔዲ ደስታ ዮሐንስ ቢኒያም ላንቃሞ ከአማካይ ክፍል አብዱ ምረገነት ማጥቃቱ ኮኔክት የሚያደርግ አማካይ ያዩ አይደለም። አብዛኞቹ ከሳጥን ሳጥን የመሮጥ ባህሪ ያላቸው እንጂ ፒውር አታኪንግ ሚድፊልደሮች አይደሉም የሚታዩኝ። ስንታየውን ተመልከት። ቢኒያም ላንቃሞ በኃይሉ ተካልኝ ሞር የፍጹም አይነት ኳሊቲ ያለው አይነት ማጥቃቱ ማለት ኮኔክት የሚያደርግ ሽመክት በዚህ ረገድ የተሻለ ነው አብዱ። ከተከላካይ አጥቂዎቹ ጀርባ ሆኖ ወደ መሀል እየገባ እንደም ኤክስፒሪየንሱን ይጠቀም ነበርና ያንን የሽመክት ሚድፊልዱን ከማጥቃቱ ጋር በማገናኘት ረገድ ትልቅ አስተዋጽኦ ነበር። ያንን ነው ሚስ የሚያደርጉት ሸገሮች ማን ነው ምድረገነት ሽሬዎች። ስንታየው ወለጬ ባይሉ ግርማ አቤል ባይሉ ግርማ ጥሩ ኳስ ከተከላካይ ጀርባ ለዳንኤል ዳርጌ ነበር። መሐመድ ዘጌ ቀድሞ ኳሱ ጋር ደርሷል። ደስታ ዮሐንስ ፍጹም አለሙ አሁንም አደገኛው ተጫዋች ኳስ አግኝቷል። ፍጹም አለሙ ወደኋላ ለደስታ ዮሐንስ ደስታ አሰጋይ ጴጥሮስ ኬኔዲ አሰጋይ ፍጹም አለሙ አሁንም ነጠቃቸው። ፍጹም የጨዋታ ውጭ ስጋት ስላለ ነው ኳሱን ያረጋጋው የነበረው። በቁጥር በዛ ብሎ ደፍሮ ለማጥቃት አልፈለጉም መቀሌዎች። ከጀርባ የሚተውትን ስፔስ አሁን ፍጹም ከፊቱ አሸናፊና ስንታየው ብቻ ነው ያሉት። አፍቅሮት ጥሩ ኳስ አሁን ለአቤል ማሙሽ። ፍሬዘር ካሳ ግን ግሩም መከላከል። ኬኔዲ ተነጠቀ። አደገኛ ኳስ ነው። ቢኒያም ላንቃሙ ኳሱን አበላሽቶታል። ልዩነት ፈጣሪ ስንታየው ጎል ለመቀለ ሰባ እንደርታ ተዋጋው ከፍ ያለ ነው አብዱ። መጨረሻ ላይ በደንብ ካውንት ይደረጋል። ጥሩ ፐርፎርማንስ ዛሬ መጀመሪያ 45 አብዱ በጠበቀው ልክ አይደለም፣ ግን ፍጹምን ከያዝክ በተለይ በየትኛውም ሰዓት አጥቂዎች ዝግጁ መሆን አለባቸው። አንድ ነገር ልታገኝ ይችላል። በዛ ረገድ ጥሩ ዝግጁነት የነበረው ይመስላል ስንታየው ጎሉ ሲቆጠር። አሰጋይ ጴጥሮስ
ቢኒያም ጥሩ ኳስ ነው፣ ግን መጀመሪያ ከመቆጣጠሩ በፊት አቤል ማሙሽ ስንታየሁ ለጬ አፍቅሮት ቢኒያም ላንቃሞ በኃይሉ ግርማ ባባ ስንታየሁ ለጬ ጥሩ ኳስ ተካልኝ ደጀኔ ተካልኝ አደገኛ ኳስ ነበር። መሐመድ ዘጌ ግሩም መከላከል ተካልኝ ግሩም ዴሊቨሪ ነው። አብዱ አይቻለ ስንታየሁ ለጬ ጥሩ ፓስ እንደዚህ አይነት አሁንም ከተከላካይ ጀርባ ለፍጹም አለሙ ፍጹም ስንታየሁን ነበር የፈለገው በትክክል የማዕዘን ምት ሆኗል። አቤል ብርሃን ጥሩ መከላከል ነው። አብዱ ፍጹም ቀድሞ ኳስ ነካ ማለት አለቀ ጨዋታ። አለም ጥርጥር ሌላ ስንታየሁ ጎል የሚያስቆጥርበት እድል ነበር። ተመልከት የፍጹምን ስኩዌር ነበር የሚጠብቀው ፍጹም ያን ለማድረግ ነበር። ግን የአቤል ብርሃን ብሎክ በጣም ድንቅ ነው። አብዱ በጣም አስገራሚ ገና ኳሱ ሳይነካው ነው የቀደመው። ሁለተኛ አጋማሽ መቀለ ሰባ እንደርታ ተሻሽሎ መጥቷል ማጥቃታቸው። ፍጹም ከጉዳት ጋር የታገለ የሚጫወትባቸው ተካልኝ አብዱ ሞስ ቆንጆ ኳስ ነው ለዳንኤል ዳርጌ በመሃል መሐመድ ዛጌ ጥሩ ኳስ በጥሩ ሁኔታ ነው ኳሱን ከአካባቢ ያራቀው። ደስታ ዮሐንስ ወደ ቅርብ ቋሚ ነበር የማዕዘን ምቱን ያሻገረው። በቀላሉ ተመልሷል። ከምድረገነት አማካዮች አብዴ ነው ቅድም የሚጠበቀው ያልኩ አማካዮች ቶሎ እንደዚህ ሪስክ ወስደው እንደዚህ ፓሶችን መስጠት መቻል አለባቸው። አብዱ ለጎል እድል መፍጠር የሚያስችሉ ኳሶች አሁን ስንታየሁ ዋለጫንን ያደረገው ደጋግሞ ያን ማድረግ አለባቸው ወደ ጎል። ምክንያቱም 3 አጥቂዎች ከፊት አሉ። እነሱም ከጀርባ ማስሮጥ ይችላሉ፣ ጥሩ ሊንክ ማድረግ ይችላሉ። ኢንካሬጅ የቅድሞ ስንታየሁ እንዴት መጫወት እንዳለባቸው የሚያሳይ ይመስለኛል። አብዱ ኢንካሬጅ የሚያደርግ አብዲው አበላ የመጀመሪያው ማስጠንቀቂያ ካርድ ተመልክቷል። ሰዓት በማባከን ነው። አዲሱ ተስፋዬ ሞራ 4-4-2 አብዱ አሁን አሸናፊ አፍቱ ብዙ ወደፊት የሚሄድበት ምክንያት የለም። ስንታየሁና ፍጹም ከፊት አሉ። በተለይ ፍጹም ኦልሞስት ከጀርባው ነው። 4-4-1-1 መቀለ ሰባ እንደርታውን ኮምፓክት ጎል አስቆጥሯል። ፍጹም አማካዩ ጋር ወረድ ብሎ ኳስ የሚያገኝ ከሆነ ሌላ ድል መፍጠር ይችላሉ። አቤል ብርሃን ስንታየሁ በኃይሉ አዲሱ ተስፋዬ አዲሱ በቀጥታ ወደ ሳጥን ፍሬዘር ካሳ ተከላክሎታል። ኳሱ አልወጣም። ስንታየሁ ቢኒያም ላንቃሞ ቢኒያም ወደ ዳንኤል ዳርጌ ነበር። መሐመድ ዘጌ አሰጋይ ጴጥሮስ አሰጋኝ 47ኛ ደቂቃ ላይ ስንታየሁ መንግስቱ ያስቆጠራት ጎል ልዩነት ፈጣሪ ነች። አሸናፊ ሀፍቱ ላይ ተካልኝ ደጀኔ ከኋላ ጥፋት ሰርቶበታል። ሌላ ማስጠንቀቂያ ካርድ ቀደም ሲል አብዲው አበላ ነበር የተመለከተው። አሁን ደግሞ አሸናፊ ሀፍቱ አብዲው አበላ ተቀይሮ ይወጣል። መሐሪ አማሃ ይገባል። ምን አይነት ቅያሬ ነው ዮኒ? አብዲው አበላ አማካይ ክፍል ላይ ይበልጥ መከላከሎች ፋል ለመስጠት ይቆያል የሚል እምነት ነው የነበረኝ። ግን አሰልጣኝ ጸጋይ ሌላም ጎል እንደሚያስፈልጋቸው ያውቃል። ፔስ ያለው ተጫዋች ማርያም አብዱ ይበልጥ በቀኝ ሳይድ አሁን በቀኝ ሳይድ ይበልጥ ማጥቃቱን ለማገዝ የሚመች ቦታ ላይ ነው። ምድረገነት ማጥቃቱ አይቀርም። አብዱ አቻ መልስ ለመስጠት
ማርያማ ከጀርባ በደንብ ስፔስ የማግኘት እድል አለው። አሁን የአሸናፊ አፍቱ ኦልሞስት የቀኝ ፉልባክ ሆኖ ይጫወታል። አሁን ወደ ተለመደው 4-2-3-1 ይመለሳል መቀለ ሰባ እንደርታ። ሁለት የነበሩ አጥቂዎች ወደ 3 ፍጹምና ስንታየው። አርግጥ ደስታ አሁንስ በግራ ሳይድ አለ፣ ግን ወደ ኋላ የተሳበ ነው የሚጫወተው። አቤል ተመስገን ተስፋ የጥሩ ኳስ ነው የተከላከለው። 60 ደቂቃ ደረስን። መቀለ ሰባ እንደርታ 47ኛው ደቂቃ ላይ ስንታየው መንግስቱ ባስቆጠራት ጎል 1-0 እየመራ ነው። ጸጋዬ ተላ አማካይ ክፍል ላይ በቁጥር በስተው እንዲጫወቱ ፈለጉ ይመስላል አቤል እያለ። በመጠኑ ግን ኳሶችን ተቀባብለው ጨዋታውን መቆጣጠር በመጠኑ ተቸግረዋል። እዚህ ቦታ ላይ የሙልጌታና የኪዳኔ ኮምቢኔሽን በጣም ደብል ፒቮት በጣም አሪፍ እንቅስቃሴ እያደረገ አሸብር ሰቦቃ ለጸጋዬ ኪዳነ ማርያም ማስጠንቀቂያ ሰጥተዋል። ተጫዋቹን በመምከር ሰዓት አባክነሃል በሚል ነው። ጸጋዬ ቀያሪያቸው አብዱ አንድ የተከላካይ አማካይ አስወጥተው አንድ የመስመር አጥቂን ያስገቡት። ስለዚህ ከሰዓት መግደል ይልቅ ቡድናቸው ሌላ ተጨማሪ ጎል እንዲያስቆጥር የፈለጉ ይመስለኛል። ተመስገን ተስፋዬ በኃይሉ ግርማ ባባ አፍቅሮት ሰለሞን አፍቅሮት ቢኒያም ላንቃሙ አዲሱ ተስፋዬ ፍሬዘር ዱሻ ምረገነት ቢኒያም አሁን አደገኛ ኳስ ነው የተነጠቀው። ማህሪያማ ከአቤል ብርሃነ አማካይ ክፍል ፍሬሽ አይዳ የሚፈልግ ይመስላል። ምረገነት አብዱ አቤል ማሙሽ አቤል ፍሬዘር ካሳ በደረቱ ነው ግሩም ኳስ ነው ያቋረጠው። ወደ ዳንኤል ዳርጌ የተላከ ኳስ ማርያም ፈጣን መልሶ ማጥቃት አስጀምረዋል። ስንታየው መንግስቱ ስንታየው ለፍጹም ፍጹም ወደ ተቃራኒ መስመር ደስታ ዮሐንስን አግኝቶታል። ደስታ ዮሐንስ ሳጥን ውስጥ ደስታ ስንታየው ብዙ አስመልክቶ ነበር በ47ኛው ደቂቃ። አሁን ግን ስንታየው ስንቱን እያሳየ ነው። ያገባል፣ ይስታል። መሐመድ ዘጌ ቦታው ለቀድሞ ጥፋት በሚል ተነፍቷል። ዳንኤል ዳርጌ ያስቆጥሮት ነበር። ገፍተዋል በሚል ነው አሸብር። ከዚህ በፊት ግን ጨዋታው መግደል የሚችሉበት እድል ነበር አብዱ ያገኙት። ፍጹም ኳሱ ሽፍት ያደረገበት ኳስ ድንቅ ነበር። ከዛ የመጣው ኳስ ነው አብዱ ዛጌ ወጣ። ምንድን ነው የተፈጠረው? አብዱ ፍጹም ፋውል አይታያል አይታይም። ተመልከት፣ አሰጋኝና መሐመድ ዛጌ ራሱ የተጨቃጨቁ ነው አብዱ። ግን ዳኛው የተለየ ሀሳብ ነው ያላቸው። አሸብር አሰጋኝ ተገፍቷል የሚል ጥያቄ ያላቸው ይመስላል ዳንኤል ዳርጌ ከማስቆጠሩ በፊት። መሐመድ ዛጌ ደግሞ ከአሰጋኝ ጴጥሮስ ጋር ነው የተጋጨው። መሐመድ ዛጌ ለመውጣት መወሰኑ ልክ ነው። አሸናፊ አሰጋኝ የመጀመሪያውን ኳስ ማሸነፍ አልቻለም። በመሃላቸው ኮንፊውዥን ነበረ። ግን ኮንፊውዝ ያደረገኝ የተሻረበት መንገድ በቂ ንክኪ አይታየኝም። ግብ ጠባቂውም ጋር አልተገናኙም። አሁንም ሌላ እድል አላቸው። አፍቅሮት ሰለሞን አፍቅሮት ወደ አቤል ማሙሽ ጥሩ ኳስ ነበር፣ ግን ፍሬዘር ካሳ የሚታለፍ ተጫዋች አልሆነም። ፍጹም አለሙ ፍጹም ለማርያም ማሪ ፍጹም ሙሉጌታ ፍጹም ሙሉጌታ 1-2
አቤል ማሙሽ ቢኒያም 25 ደቂቃዎች ብቻ ይቀራሉ። አቤል ቢኒያም አሁን ይበልጥ መቀሌዎች ከኳስ ጀርባ ይበልጥ ስፔሶችን ዘግተው የተጫወቱ ነው። ለምድረገነት በቀላሉ ክፍተቶችን ለማግኘት ፈታኝ ይመስላል። አብዱ ከራሳቸው ሜዳ ደግሞ በጣም ስለሆነዋል። ምናልባት እንደ አቤል እንዳለ አይነት በድፍረት ኳስ ተቀብሎ ድሪብል ያደረገ ወደ ሳጥን የሚገባ ከአማካይ ተጫዋች ያስፈልጋቸዋል። መሀል ላይ የሀሳብ ጥረት ያስፈልጋል፣ በደንብ ያስፈልጋቸው። አቤል ብርሃነ ስንታየው ሙሉጌታ አብዱ ሸሪዎች ጥያቄ አላቸው። ጥያቄያቸው ምን ያህል እውነት ነው? ጎል አስቆጥረዋል። ማየት አለብን አይደለም? አሰጋኝ ተመልከት። ዳንኤል ዳርክ በትክክል አሸብር በትክክል አግኝተውታል። አብዱ በዚህኛው አንግል በሚገባ በደንብ ይታያል። መጀመሪያ ላይ አሰጋኝ ጥያቄ ያለው ይመስል ፖይንት ያለው ይመስል ነበር፣ ግን ግሩም እይታ ነው አሸብር ሰቦቅ። አሁንም ኳስ ቁጥጥሩ በምድረገነት ሽረ በኩል የተሻለ ነው፣ 53 በመቶ። ጎሉ ግን የመቀለ ነው። አፍቅሮ ሰለሞን ጥሩ ኳስ። አቤል ማሙሽ አቤል ለተመስገን ተስፋዬ። ኬኔዲ ገብረ ጻዲቅ ተካሊ ደጀኔ ፍሬዘር በድጋሜ ስንታየሁ ወለጨ ኳሱን አግኝተዋል። መቀሌ ሞር ሙሉ ዲፌንሲቭ ሞድ ላይ ነው ያሉት። አብዱ ይበልጥ ኮምፓክት ሆኖ ምናልባት አደገኛ ኤሪያ ላይ ቅብል ሰት ካለ ብዛው ለመልሶ ማጥቃት ቅርብ ሆኖ ነው የተጫወተው ያሉት። ሸሪያ ኳሱ እግራቸው ላይ ነው ያለው፣ ግን ተመልከት ፕሮግሬሲቭ አይደል። ወደ 3-2 ወደ 3ኛ የሜዳ ክፍል ለመግባት ጊዜው እየወሰደባቸው ነው። የተሻለ እንቅስቃሴ ይመስላል። አፍቅሮ ሰለሞን ግን ኳሱን እንደሚፈልገው ለዳንኤል ማድረስ አልቻለም። አዲሱ ተስፋዬ ስንታየሁ ቢኒያም ደስታ ዮሐንስ አሰጋይ ጴጥሮስ ሀያ ደቂቃ ብቻ ነው የሚቀረው ከመደበኛው 90 ደቂቃ። ባይሉ ግርማ አቤል ቢኒያም አዲሱ ኳሱ ጋር መድረስ ይችላል ወይ ነው? ደርሷል። አዲሱ ተስፋዬ መስመር ላይ አሁንም ወደ ቢኒያም ላንቃኑ ቢኒያም ላንቃሙ ራሱ መሬት ለመሬት ሞክሮታል። ቢኒያም ማመር ዘጌ ግን ሳጥን ጋር አብዱ ፔኔትሬት ማድረግ መግባት ካልቻልክ የዚህ አይነት ኳሶች ይበረታታሉ። አስቀድሞ የተመለከትነው ነው በኃይሉ ባባ መነሻ የነበረው ኳስ ነው። አብዱ የመጀመሪያውን ኳስ ማሸነፍ አልቻለም። አሰጋኝ ግን ከኋላ ዳንኤል ዳርጌው ደም ገፍቶታል። አብዱ በሚታይ ሁኔታ ግን ጥሩ አቋቋም አልነበረም። አሰጋኝ አብዱ ፋውል ነው በእርግጥ ምንም ጥያቄ የለውም፣ ግን በሁለቱ ተከላካዮች መካከል የነበረው ኮንፊውዥን ግን አስገራሚ ነው። በቀላሉ ጎል ሊቆጠርባቸው ተቃርቦ ነበር። አሸብር ሰቦቃ በጣም ኳሊቲ የሆነ ዳኝነት ነው። አብዱ ሁለተኛው ዙር
ዳኝነት ተመክረው መጥተዋል። ሁሉ የሚያስጨበጭብ ዳኝነት እያየን ኦ ዳንኤል ዳርጌ አቤል ማሙሽ አቤል አመለጠው። አቤል ማሙሽ መሐመድ ዘግዬ ግሩም ኳስ ነው ያስጣለው። እዚህ ሳጥን ጠርዝ ላይ የተጋጩ ተጫዋቾች አሉ። ወርቃማ ድል አብዱ ምንድነው ያደረገው አቤል? የመቀሌ ሰባ እንደርታ ተከላካዮች ትኩረት የመዘናጋት ያጋጠመውን ኳስ ተመልከት። ከጀርባ አሸናፊ አፍቱ በሚገባ መቆጣጠር አልቻለም አቤል ማሙሽን። አሁንም የቢኒያም ላንቃሙ ኳስ በጣም ቆንጆ ነበር። የመጀመሪያ ዳንኤል ዳርጌ ንክኪ ድንቅ ነው። ቅድም ያነሳነው እነዚህ አጥቆች እርስ በርስ ኮኔክት ማድረግ አለባቸው። በሚገባ ነው የተመለከትነው አብዱ። የመጨረሻ አቤል ኳስ ግን ምንድነው ግራ ቀኝ በቀላሉ ኳሱን ቢጥለው ምንም አይነት ድል አልነበረው። ፊት ለፊት ነው ምንም ድል አልነበረው መሐመድ ዛጊ። እርግጠኛ ነኝ አቤል ድጋሜን ኳስ ካየው 100 ጊዜ ባገኘው 99ን አስቆጥሯል የሚል ይመስለኛል አብዱ። በጣም ግልጽ ወርቃማ ድል ያባከነው ከፓወር ይልቅ አብዱ ቦታ አይቶ ኳስ ጎል ማድረግ የሚችልበት ድል ነበር። የመጀመሪያ ግንኙነታቸው በዳንኤል ዳርጌ ብቸኛ ጎል ምድረገነት ሽሬዎች 1-0 አሸንፈው ነበር። አሁን ደግሞ መሪነቱ የመቀለ ሰባ እንደርታ ነው። ፍሬዘር ካሳ ተጎድቷል። መቀለ ድል ካረገ ብዙ ጨዋታዎች አልፎታል አብዱ። በጣም ኢምፖርታንት 20 ደቂቃዎች ነው ከፊታቸው የሚጠብቃቸው። ጥሩ የጌም ማኔጅመንት ኳሊቲ ይፈልጋል። አሁን ምድረገነት ጫና የፈጠረ ነው አብዱ። ያ ሞመንተም ለማቀዝቀዝ የታሰበ ይመስላል። እና ሲሪየስ ጉዳት አይመስለኝም በፍሬዘር ካሳ በኩል። ከዚህ ግርግር በፊት ግን አቤል ማሙሽ በምንም አይነት መንገድ ምድረገነትን አቻ ማድረግ ነበረበት። ቅጣት ምት ሰጥተዋል። ሳጥን ጠርዝ ላይ ቅጣት ምት ሰጥተዋል አሸበር። ኳሱ ከተመለሰ በኋላ የነበረ ግርግር ነበር አብዱ። በምልሰት የተሳተን ኳስ እየተመለከትን እያለ ፔናልቲ ነው አብዱ። ፍጹም ቅጣት ምት ነው። ፍጹም ቅጣት ምት ነው። ምንም የፍጹም ቅጣት ምት የሚመስል አይነት አይመስልም የአሰልጣኝ ውሳኔ። አይደል ፍጹም ቅጣት ምት አይመስለኝም። አስቀምጠውታል ስፖቱ ላይ ኖ አሰርተዋል። ቅጣት ምት ነው። ኮንፊውዥን አለ አብዱ። አንዳንድ ጊዜ በእንቅስቃሴ አብዱ ዳኞች ወደ ስፖት መምቻው እያሳዩ ሲሄዱ ትመለከታል። ያን አላየንም። ግን ፍሬዘር ያለም ጥርጥር በጣም አግሬሲቭ ሆኖ ነው ኳስ የተከላከለው። ግን አብዱ ሳጥን ውስጥ ይመስላል። የምድረገነት ጥያቄ ሳጥን ውስጥ ነው ይመስላል። ፋውል ሰርቷል። በጣም አግሬሲቭ ነው ፍሬዘር። ግን ሳጥን ውስጥ ነው አይደለም አብዱ አይመስለኝ። የምድረገነት ሽረ ጥያቄ ፍጹም ቅጣት ምት ነው ሳጥን ውስጥ ነው። ግን አሸብር አስቀድመው ለክተው የቅጣት ምት አጥር አሰርተዋል። አብዱ ይሄ ነገር ተመልከት። ጎሉ ከተሳተ በኋላ መሐመድ ዛጌ የነበረው ኢንሲደንት ነው። ፍሬዘር በእኔ እምነት አብዱ ተመልከት ፋውሉ ውስጥ ነው። ቀንና ማታ አይነት ልዩነት ነው ያለው አብዱ። ይሄን ለመለየት ሳጥን ውስጥ በሚገባ ፍሬዘር ፋውል ሰርቷል። አሸብር አሁን በትክክል ያገኙታል መሰለኝ ውሳኔያቸው። አስቀድሞም ሸገር ምድረገነት ያስቆጠረን ጎል አብዱ ሻሩ ትክክል ነው። ይሄኛው ግን በግልጽ ነው። ረዳት ዳኛውን ተመልከት የት እንዳሉ አብዱ እንዳያግዟቸው። በጣም ከእንቅስቃሴው ሩቅ ነው ያሉት ከጀርባ አብረው ቢመጡ ምናልባት በደንብ ፖዚሽኑ ሊያዩና ሊመክሯቸው ይችሉ ነበር። ግን ያሉበት ቦታ አሸብርን የሚያግዝ አይደለም። ምድረገነት እስካሁን ጨዋታውን ጥሩ መርተውት ነበር። አሸብር ሰቦቃ ምናልባት ስንታየው ወላጬ ጥሩ ቅጣት ምት አብዱ በራሳቸው አጨራረስ ችግርና በዳኝነት ስህተት ጎል ያላስቆጠሩት ምድረገነት በጣም ለጎል የቀረበ ኳስ ነበር። ስንታየው ወላጬ ኳሊቲ ቅጣት ምት ምን አይነት ድንቅ አጋጣሚ ነበር። በሰዓት በጎል መሳ ለመሳ መሆን ነበረባቸው አብዱ ከቅጣት ምት ሳይሆን ከፍጹም ቅጣት ምት። ቅያሬ ስንታየው ግሩም ምት ነበር። ትንሽ ዝቅ ቢል መሐመድ ዘጌን ሊፈትን ይችል ነበር። ጎል ነበር ሳይፈትነው ይገባል። ኳሊቲ ቅጣት ምት ነው። 10 ሙከራዎች በምድረገነት 5 መቀለ ሰባ እንደርታ። የተጫዋች ለውጥ ክፍሎም ገብረ ሕይወትን ቀይረው ለማስገባት
ኦ ማይ ጋድ ምናልባት ደስታ ዮሐንስ ጨዋታውን ሊገል ይችላል ወይ? ደስታ ሪችሞንድ አይ ብሏል። ገና 15 ደቂቃ ዋጋ አለው ብሏል። ኳሊቲ ገባታ። ግን አሁን ተመልከት፣ ስፔሶች የለቀቁ ነው ምድረገነት በጀርባ ደስታ ሁለተኛው ኳስ ነው አብዱ። ቅድም ፍጹም ሺፍት አድርጎ የሰጠውን ኳስ ታስታውሳለህ? ስንታየው የሳተው አሁን ሌላ ግሩም ኳስ አዲስ ኳሱ ላይ ዘሎ መድረስ አልቻለም። ጀርባው በብላይንድ ሳይድ ነው የሮጠው አዲስ ደስታ። ጠባብ አንግል ላይ ነው ኳሱ የመታው። ፓወር አለው ግን ይሄ በሚገባ ኳሱን አድኖታል። ከጀርባ ምድረገነት ነቅለው ይወጡ ነው አብዱ። አንዳንድ አደጋ ሊፈጠር ይችላል። ጨዋታው የሚገሉበት አጋጣሚ ነበር መቀሌዎች። አዲሱ ተስፋዬ ነው ቀይረው የሚያስወጡት ምድረገነት ሽረ። በሱ ቦታ ክፍሎም ገብረ ሕይወት ይገባል። 18ኛ ጨዋታው ነው የቡድኑ ወጣት ተጫዋች። በመቀለ ሰባ እንደርታ በኩል ረዳት አሰልጣኙ ጸጋ ባህረ ጥበብ ማስጠንቀቂያ ካርድ ተመልክተዋል። ደስታ ዮሐንስ አሁንም ሌላ ግሩም የጭንቅላት ሙከራ ነበር። ከማዕዘን የተሻገረውን ኳስ ይህንን ጨዋታ ማሸነፋቸውን ሊያረጋግጡ የሚችሉት በተጨማሪ ጎል ነው። በጭንቅላቱ አይደለም የገጨው አብዱ፣ በሰውነቱን የጨረፈኝ ኳስ በጀርባው። ለግብ ጠባቂ አስቸጋሪ ነው እንደዚህ አይነት ኳስ አብዱ ኢላማውን ቢጠብቅ። ባይሉ ግርማ፣ ኬኔዲ፣ ደስታ ዮሐንስ፣ ደስታ ፍጹም አለሙን አግኝቶታል። ፍጹም ለደስታ፣ ደስታ ዮሐንስ ገብቷል። ደስታ ወደ ስንታየው ወይስ ደስታ ዮሐንስ መሬት ለመሬት? ነዛ የደስታ ዲሊ ፍጹም አለሙ ፍጹም ራሱ ነጥቆ ይዞት የገባው ኳስ ነበር። ፍጹም አለሙ ቀላል ነው የተነጠቁት ምድረገነቶች። ተካሊ ደጀኔ፣ ኬኔዲ፣ አሁንም ኳሱ ሙሉ በሙሉ ዳንኤል ዳርጌ ሞክሮት ነበር። አደገኛ ኳስ ፍጹም እዛው በኃይሉ ነው የነጠቀው አብዱ። ተመልከት፣ ሳጥን ውስጥ ኳሱን ከነካ በኋላ ሚዛኑ መጠበቅ አልቻለም። ፍጹም ነቃ ማለት አለባቸው አብዱ። በኃይሉ እዛው ነው ኳሱን የተነጠቀው። ፍጹም በየትኛውም ሰዓት ልዩነት መፍጠር ይችላል አብዱ። በጣም አክቲቭ ነው። ትኩረት ደረጃው ከፍ ያለ ነው እስከ ጨዋታው ፍጻሜ። ተካሊ ደጀኔ፣ ተካሊ በፍጥነት ዳንኤል ዳርጌን ፍለጋ ፍሬዘር ካሳ መልሶታል። ባይሉ ክፍሎም አቤል ብርሃነ ስንታየው ወለጬ አቤል ማሙሽ ጥሩ ኳስ ዳንኤል ዳርጌ ዘገየ። ምንድነው እያሰበ የነበረው በመሃል? በጣም ሆነ አለባቸው አብሳጥና በሁለቱም በኩል ፈጣን መነጣጠቅ አኪሬት አይደሉም። ያ አሁን ምድረገነት አብዱ በጣም ተጭኖ ወደፊት በቁጥር በስተው ስለሚጫወቱ መቀሌዎች ከራሳቸው ሜዳ እንዳይወጡ እያደረጓቸው። ስንታየው መንግስቱ፣ ዳንኤል ዳርጌ፣ ዳንኤል አፍቅሮት ሰለሞን፣ አፍቅሮት ወደኋላ፣ ባይሉ ግርማ መከላከሉን ከፍ አድርጎ አስር ደቂቃዎች ከፊት ጥሩ ነገር አብዱ ፔኔትሬት ማድረግ ስላልቻሉ ከሳጥን ውጪ እንደዚህ አይነት ድሎችን ለመጠቀም ይደፍራሉ። ግን መጥፎ ደግሞ ግብ ጠባቂ መፈተን የሚችል ኢላማውን የጠበቀ ከቆመ ኳስ ውጪ ድሎችን መፍጠር አልቻሉ። አራተኛ ጨዋታ አብዱ ያለ ጎል 360 ደቂቃ ሊጠጉን ምድረገነት 350 ደርሰዋል። አሁን ፍጹም አለሙ 3 ጎሎች 8 ጎል የሆኑ የመጨረሻ ኳሶች አመቻችቶ አቀብለዋል። ባይሉ አብዱ ምንድነው እግሩ ግን ውጭ ግን ውጭ እግሩ መሬት ላይ ወደቀ ነው የሚመስለው አብዱ። እርግጠኛ ሆነ እንደዛ ይሄ ምንም ጥያቄ የለም አብዱ። ምንም አይነት ፍጹም ከስንታየው ውጭ ጥያቄ ያለው አልመሰለኝም አብዱ።
ከጀርባ ስንታየዋል ማነው በኃይሉ አለ። የመጀመሪያ እዚህ ጋር ንክኪ በቂ ነው የሚል እምነት የለኝም። ንክኪም ቢኖር በጣም በግልጽ የሚታይ አይደል። ባይሆን ፍሬዘር በሚገባ ሳጥን ውስጥ ፋውል ሰርቶ እጅግ በጣም ግልጽ የሆነ ፔናልቲ ምንም ጥያቄ የለውም። ግን አንዳንዴ ለአርቢትሮች አብዱ ሳጥኑ አካባቢ ተጫዋቹ በቁጥር የበዙ ተጫዋቾች የሚጫወቱበት ሰዓት ይበልጥ ኤሪያው ላይ ውጪ ነው ውስጥ ነው የሚለው ለመወሰን ኤጅ ላይ ከሆነ ጠርዝ አካባቢ በጣም ይቸገራሉ። ረዳዳኛው ታምሮ አደም ነበሩ። ለዚህ ታምሮ አደም ችግር የለባቸውም። በዲቻና በቡና ጨዋታ አይታል አይደል? ምንም አይነት ነገር ከመወሰን ግን ከኢንሲደንቱ ከፔና ከዛ አካባቢ ሩቅ ትዩ ቦታ ላይ አይደለም የነበሩት። ኬኔዲ ገብረ ጻድቅ ኢልቦ ተፋጣለው ተሰርቷል አፍቅሮት ላይ ስንታየው ወለጬ ስንታየው በቀጥታ ወደ ጎል ነበር። ለኳስ አቀባዩ ይቀርባል ከግብ ጠባቂው በላይ። ሜዳ ውስጥ ሆነህ በላይቭ ከመመልከትና በአይነህ ከመመልከት የቱ የተሻለ ነው? ይናስ ሞክረው አታውቅም? የውጭ ከሆነ ብቻ ነው በቲቪ አገሩ ስለሆንኩ። አሁን ያየናቸው ተመልካቾች ስታዲየም ነው ያሉት፣ ግን በዩቲዩብ እያዩ ነው። እኛ ጊዜው ቴክኖሎጂ ዘመን፣ በእኛ ጊዜ አብዱ ጋዜጣ እያነበብን ነው ካታንጋ ኳስ እስከሚደርስ አንድ ሁለት ገጽ ትጨርሳለህ። ከዛ ከጨርሶ በኋላ መቀመጫ ታረጋለህ። ከዛ የምትደግፈው ቡድን ካሸነፈ ታቃጥለዋለህ ጋዜጣ። ብዙ አገልግሎት ያለው ጋዜጣ። ጃኬት ታቃጥለዋል። ቢደግፉ ቡድን ሲያሸንፍ ጃኬት ጭምር ይቃጠል ነበር። ጉዳቱን የሚያዩት ዘግይተው ነው። ችግር የለውም። አፍቅሮት ሰለሞን ስንታየው ወለጬ ይህኔ አቻ መሆን ነበረበት። ያለም ጥርጥር ምድረገነት አብዱ ቢያንስ በዚህ ሰዓት ሌቭል መሆን ነበረባቸው። ሌላ ጥሩ ኳስ በቀኝ ሳይድ ዳንኤል ያሻገረው ስንታየው አሁንም ኢላማውን መጠበቅ አልቻለም። ከሳጥን ውጭ የሚመቱ ኳሶች አብዱ አይነት ግሩም እድል ነበር የተፈጠረው። ክፍሎም የመጨረሻው የአፍቅሮት ያዘጋጀው ኳስ በጣም ድንቅ ነው። የመጨረሻው ኳስ በደንብ በእግር ውስጥ በትክክል ገብቷል። ኳሱ አብዱ ግን ኢላማውን መጠበቅ አልቻለም። ለስንታየው ወለጬ የዚህ አይነት ኳሊቲ አለው አብዱ፣ እንደዚህ አይነት ጎሎች ያስቆጥራል። ዛሬ ግን ቀኑ አይደል። ጥሩ ቅጣት ምት ቅድም፣ አሁን ደግሞ ሌላ ጥሩ አጋጣሚ ምላሽ ለመስጠት ሞክረዋል አብዱ። ድሎች ነበሩ ያለ ምላሽ ለመስጠት ፋይት አርጓል አብዱ። ግን ሰዓት በተቃራኒ እየሄደ ነው። ፍጹም ለማርያም እግሩን ኳስ ሰጥቶታል። ግን ስንታየው የለም። ስንታየው መንግስቱ ወድቆ ሕክምና እየጠየቀ ነበረ። ከዚህ ሁሉ በኋላ ፍጹም አደገኛው ኳስ መቀለ ሰባ እንደርታ ከመከላከል በላይ በማያስቆጠር ተጨማሪ ጎል በማግኘት ውጤቱን ማስጠበቅ እንደሚችሉ ተረድተዋል። አሁን ግን አብዱ ሰዓቱ በጣም ያነሰ ስለመጣ የምትከላከሉ ሰዓት ያነሰ ነው። ሪስክ ከመውሰድ ይልቅ እስከ 70-75 ደቂቃ ይበልጥ ሌላ ጎል ለማስቆጠር ምናምን ልጥር ይችላል። ከዚህ በኋላ ግን ከጀርባት ክፍት ስፔሶች ትተምትሄድ ከሆነ አደጋ ይኖራል። ብዙ የሚደፍሩ አይመስለኝም ወደፊት ጠጋ ብሎ ለማጥቃት። ደስታ ዮሐንስ ኬኔዲ ገብረ ጻድቅ ለፍጹም አለሙ ፍጹም ኳሱ የረዘመበት ይመስላል። ፍጹም ረዝሞበታል። ፈጣን ትራንዚሽን አብዱ የሚያስፈልገው ለሽረ ፍጹም አይደክምም። ተነጠቀ፣ እዛው ነጠቀ። አሁንም ተመልከት ስንታየው መንግስቱ ለፍጹም በትክክል አላደረሰውም። ስንታየው ብድሩ መመለስ አለበት። ብድር በምድር ሳይሆን ብድር 90 ደቂቃ ሳያልቅ ግን አልተሳካም። ቆንጆ ኳስ ጥሩ ፍጹም ቀጥታ ይዞት ነበር። ብዙ ሳጥን የሚገባኝ ኳስ ቢሰጥ ስንታየው ወለጬ
የፍጹም ቅጣት ምት ጥያቄ ያላቸው በኃይሉ ግርማ ዳንኤል ዳርጌ ዳንኤል ሌላ ኢላማውን የጠበቀ ሙከራ ነው የተመለከተው። በጫና ላይ ጫና ስንታየው ከሳጥን ውጪ ነው ኳስ ይዞት ሄደው ተመስገን በሚገባ በቦዲ ነው ቼክ ያደረገው። ስንታየው ፊቱን አካባቢ ነው ይዞ የወደቀው አብዱ። በሚታይ በግልጽ ፋውል የለም አብዱ። ተመስገን በጣም ጠንካራ ነው አብዱ። በጣም ሸፍኖ ነው ኳሱን የነጠቀው። ስንታየው ብሬቭ ነው ከራሱ ከሳጥን ውጪ ጨምሮ የነዳ የገባው። ለምፋይት ያደረጉ ነው ምድረገነቶች። ደስታ ዮሐንስ ከስንታየው መንግስቱ የተላከው ኳስ ረዘመበት። ሰልጣኝ ዳንኤል አሁን አብዱ ያላቸው በሙሉ ወደ ሳጥን ለመወርወር የሞከሩ ስንታየው ተመስገን እጅ አብዱ የተመስገን እጅ ከስንታየው አንገት አካባቢ አርፈዋል አብዱ። ምንም ጥያቄ የለው። ለፔናልቲ በቂ ነው በቂ አይደለም እርግጠኛ አይደለም። ራሱ ማግኘት አይችልም። አሸፍኖታል በሰውነቱ አስቀድሞ። አቤል እንዳለና ናትናኤል ተክሌ ተቀይረው ገብተዋል። በኃይሉ ግርማና አቤል ማሙሽ ናቸው የወጡት። ከዚህ በኋላ ሪስክ መውሰድ ይችላል አብዱ። አሁን ያን ሪስክ ነው የወሰዱት። ተከላካይ አማካይ ቀንሰዋል። ያሏቸውን አጥቂዎች ሙሉ ወደ ሜዳ ልከዋል። መቀሌ ይበልጥ ወደ ኋላ ድሮፕ ስለሚያደርግ ይበልጥ ያላቸውን ጨዋቾች በሙሉ ወደ ሳጥን እንዲጠጉላቸው ይፈልጋሉ። በመቀለ ሰባ እንደርታ በኩል ደግሞ አዲሱ አድአኖም ሶስተኛ ጨዋታውን ለማድረግ ተቀይሮ ይገባል። የቡድኑ ወጣት ተጫዋች ነው። መስመር ላይ ጥሩ ኳስ ይመስላል። አቤል ብርሃነ አቤል ወደ ሳጥን ጥሩ ኳስ ሙሉጌታ ኳሱን በመጀመሪያ አላስቀረውም። ፍሬዘር ካሳ ወሰነበት። ፍሬዘር ጥሩ ተከላክሏል አብዱ። በተለይ ቦክሱን ከግራ የሚመጡ ኳሶችን በደንብ ኢንተርሴፕት ለማድረግ ሞክሯል። የመጀመሪያ ኳስ ሁለተኛ ኳስ ፋይት አድርጓል። አንድ አደገኛ ስህተት አልፎ አምልጧል። ከባድ የፍጹም ቅጣት ምት ውሳኔ። ከዛ ውጪ ተከላካይ ክፍሉን በደንብ ነው የመራው ማለት ይቻላል። ፍጹም አለሙ ስንታየው ዳንኤል ዳርጌ የመጨረሻ ንክኬ ራሱ ነው። ሁለት የቀድሞ የኢትዮጵያ ነገስታትን ግራና ቀኝ ተነቅሷል። ፍጹም አለሙ ላይ ጥፋት ተሰርቷል። መሃሪያም መሃል ላይ ነው። ጨዋታው ለሌላ ጎል እድል ያለው አይመስልም። 89 ደቂቃ አብዶ ገንት ዳኛው ፊሽካ እስካልተጠናቀቀ ድረስ እግር ኳስ ላይ ሁሉ ነገር ይፈጠራል። አሰልጣኞቹ ጭንቀት ያርል። ፋሲል ከመቀሌ ታስታውሳለህ አብዱ? ሁለቱም ጎሎች ናትናኤል ያን ኳስ አስቆጥሮ እንዴት ደስታውን በገለጸ ደቂቃዎች ልዩነት ፍጹም ያስቆጠረው ያንን ለሚያቅሰው ጨዋታው አላለቀም። በተለይ መቀሌ እዛ ውስጥ ኢንቮልቭ ያደረገው ቡድን ነው። ባይሆን ይህን ትሮፊ የሚያሸንፈው ተጫዋች የታወቀ ይመስል እስካሁን ፍጹም ነው ስንታየው ነው። ጨዋታው በዚሁ እንዲያልቅለት ይጸልያል። ናየር የመቀሌ 3 ነጥብ ቀጥታ ከወራጅ ቀጠና ነው የምትታዱ ለመጀመሪያ ጊዜ በሲዝን የማንንም ውጤት አይጠብቁም። የሳምንቱ የመጨረሻ ጨዋታ ነው። ጥሩ መነሻ ናቸው። ፍጹም አለሙ ለስንታየው ነበር። ነገር ግን አቤል ናትናኤል ተክለ አፍቅሮት ጥሩ ኳስ ነው። አቤል እንዳለ
በእጅ የተነካ ይመስላል። ፍሬዘር ካሳ አልነካም። ጨዋታው ቀጥሏል። ስንታየው በ6 ደቂቃ አብዱ ምላሽ ለመስጠት ከበቂ በላይ ነው። ለምድረገነት ከተጠቀሙበት የሚታይ ጫና የፈጠሩት ለአቤል እንዳለ ቅድም እንዳነሳ ነው። ጥሩ ድሪብል ወደ ሳጥን በድፍረት ይዞ የገባው ምንም ጩኸት ሻውት ይሰማኛል አብዱ ሳጥን ውስጥ። ፍሬዘር ካሳ ሌላ ሁለተኛ ፔናልቲ ኢንሲደንት ምንድን ነው የተፈጠረው አብዱ? ፍጹም አብዱ ኳስ መሬክ ነጥሮ ፍሬዘር ጋር የመጣው እጁን የትም ሊያደርገው አይችልም። መጀመሪያው ግን ስቶንዎል ፔናልቲ ነው። መጀመሪያው ላይ ያመለጠው እኛው እጁን እየሰበሰበ ነው አብዱ። ማርያም ማሃ ተካሊ ደጀኔ ኬኔዲ በሊጉ ለመቆየት ትልቅ እርምጃ ሊሆን ይችላል አብዱ። መቀለ ሰባ እንደርታ ያውም ዛሬ ኮከቦቻቸውን አልያዙም። በጣም እኔ ግን ብዙ ኮንትሪቢዩሽናቸው አብዱ በመጀመሪያውም ዙር አልታየኝም። ፍጹምን የሚያግዘው የለም ነው ሁሌ የምንለው አብዱ አይደል? ሁሉ ጊዜ ዛሬ እንዳውም ስንታየው በደንብ አግዞታል ፍጹም ማለት ይቻላል። እውነት ለመናገር እሱን ኳስ ወደ ፍሬ አብቅሉታል። ፍጹም የመሰለ ሚድፊልድ የያዙ አጥቂዎች ቢያንስ ጎሎች ማስቆጠር አለባቸው አብዱ። ብዙ ድሎች ሲያባክኑ ነው የማየው። ምናልባት ብሌሲንግ ኢን ዲስጋይስ ሊሆን ይችላል። በመጥፎ አጋጣሚ ውስጥ ያገኙት በረከት ሊሆን ይችላል። መቀለ ሰባ እንደርታዎች ኬኔዲ በመከራከር ነው ቢጫ ካርድ ተመልክቷል። አሸብር ካርዱን የመዘዙ ያሳዩበት ኃይል ተኩስ ነው የሚመስለው። በእጃቸው ቢጫ በፊታቸው ቀይ ካርድ ነው የሰጡት። ዞሮ በል ከዚህ ጥሩ ድል ነበር። አሁንም ተቀይሮ የገባው አወት በሪሁ የማስቆጠር ድል ነበረው። 3 ደቂቃ ብቻ ነው ከዚህ አስቀድሞ የተጫወተው። ፍጹም አለሙ ስንታየው መንግስቱ ከጨዋታ ውጭ። 3 ደቂቃዎች ይቀራሉ። የዚህ ጨዋታ 3 ነጥብ ወደ ሽረ ወይስ መቀለ? ሁለት ኳስ ውጤቱ በዚሁ ከተጠናቀቀ የሳምንቱ ታላቁ ዜና የመቀለ ሰባ እንደርታ ከወራጅ ቀጠና መውጣት ነው። በትክክል እና ምድረገነት ሽረ ቀስ እያለ ወደ ሬሊጌሽን ባትል ሊገባ እንደሚችል 4ኛ ጨዋታ ነው ያለ ድል ያለ ጎል አብዱ። ጥሩ ጊዜ ጥሩ አይደል ለምድረገነት ጥሩ አጀማመር የነበራቸው። አዲሱ አድሃኖም ስንታየውን ነው የፈለገው። ስንታየው ለደስታ ይሆን ፍጹም አለሙ ክፍሎም አለ ፍጹም አዲሱ ነው በድጋሚ የፈለገው። ወደ ጎል አልነበረም። ኳስን ሆልድ ማድረግ አብዱ ማለት ወደ ኮርና መምቻው ባንዲራ ይሄዳል ብዬ ነበር ፍጹም ነው የጠበቁት። ምክንያቱም አንድ ጎል አላቸው። ጥቂት ደቂቃ ነው የቀረው። ጌም ማኔጅመንት ጠብቄ ነበር ከፍጹም ቀጥታ ኳስን ወደ ሳጥን ያሻመው። ስንታየው ለጬ አቤል ብርሃነ በእጅ የተነካ ኳስ አይደለም። ቀጥሏል። ተነክቷል። ቀድመው ምልክት አውጥተዋል። አሸብር ሰቦቃ ይሄ መከፋት የዚህ ጨዋታ ውጤት ብቻ አይደለም። ባለፉት ተከታታይ ጎል ያልተቆጠረባቸው 3 ጨዋታዎችም የፈጠሩት ስጋት ነው። ዛሬ ቢያንስ እድሎች ነበሩ አብዱ። አጨራረስ ላይ ግን ደካሞች ነበሩ። በተለይ አቤል ያገኘው ኳስ ተርኒንግ ፖይንት ነበር አብዱ። መሐመድ ዛጌ ደረት ላይ ነው ኳሱን ያሳረፈው። ከዛ ውጭ ትልቅ ኮሎች ነበሩ እዚህ ጨዋታ ላይ በተለይ ከፍሬዘር ካሳ ጋር ተያይዞ አንድ ጎል ተሽሮባቸዋል። በእኔ እምነት ሌጂቲሜት ነው አብዱ። ዳንኤል ዳርጌ አሰጋኝ ላይ ፋውል ሰርቷል ጎሉ ከመቆጠሩ በፊት።
ከዛ በኋላ ግን ሳጥን ውስጥ ፍሬዘር የሰራው ፋውል ከሳጥን ውጭ ቅጣት ምን የተሰጠው በግልጽ የሚታይ ፍጹም ቅጣት ምት ነበር። ወደ ጨዋታ መምጣት የሚችሉባቸው ድሎች ነበሯቸው። በራሳቸው ድክመትና በዳኝነት የውሳኔ ችግር ነጥብ ያጡት። በዳኝነት ስህተት አንዳንዴ አብዱ ነጥብ ታገኛለህ፣ አንዳንዴ ትጥላለህ። ከቅዱስ ጊዮርጊስ ጋር ያልታሰበ ነጥብ አግኝተዋል። እንደዚህ ጨዋታ ላይ ትጥላለህ። የዳኝነት ውሳኔዎች አንተ ጋር ይሄዳሉ፣ ወደ አንተ ይመጣሉ። ዛሬ ወደ እነሱ አልመጣም የዳኝነት ውሳኔ። ስንታየሁ ዋለጬ ከበድ ያለ ህመም ይመስላል እንቅስቃሴውን ስንመለከት። የመጨረሻ ደቂቃ ላይ ገብተናል። ስንታየሁ መንግስቱ 47ኛው ደቂቃ ላይ ያስቆጠራት ጎል ነች። ከስህተቱ ተምሯል። በመጀመሪያው አጋማሽ 45ኛው ደቂቃ ላይ ተመሳሳይ ከግብ ጠባቂው ጋር 1-1 ተገናኝቶ ነበር። እርግጠኛ ፍጹም ይነግረው አሁንም ድጋሚ ሰጣለሁ ግን ሬዲ ሆነ ዝግጁ ሆነ ጠብቀኝ ብሎ ነው የሰጠው አብዱና በጣም ቆንጆ ኳስ ነው ያስቆጠረው። ስንታየሁ ቢያንስ ኃላፊነቱን ወስዷል። በዚህ ቦታ ላይ ብዙ ድል ሲያገኝ አልነበረም። ብርሃኑ ነበር የሚሰለፈው፣ ቦና ነበር በፎልስ ናይን የሚጫወተው። ዛሬ ፋይት አብዱ ዛሬ ጥረት ችግርም አልነበረበትም። በመከላከሉ ኋላ ድሮፕ አድርጎ በተለይ ቡድኑ ሲጠቃ መከላከሉን አግዟል። በአጠቃላይ የቲም ፕሌየር ነበር ብሎ መናገር ይቻላል። አሰልጣኝ ዳንኤል ምላሽ ለመስጠት ሞክረዋል። አብዱ ፋይት አላረግንም ምላሽ ለመስጠት አልሞከርም ይሉ አይመስለኝ። በደንብ ከሚገባው በላይ ፋይት አድርገዋል። ፋይት ባክ ግን ቀስ እያሉ አብዱ ተመልከታው ከመቀለ ጋር ያላቸው የነጥብ ልዩነት ወደ 3 ዝቅ ብሎ ወደ 2 እና አሁን ወደ ሬሌጌሽን ወደ ወራጅ ቀጠና የገቡ ነው። ቀጣይ ጨዋታዎች ደግሞ ደግ አይመስሉ ለምድረገነት። ምናልባት ለምድረገነት ሽሬ የመጨረሻ እድል ከጠራን ይሄኛው እንቅስቃሴ ነው የሚሆነው። ሪችሞንድ አይ በረጅም ወደ ሳጥን የመታው ኳስ ተመልሷል። ፍጹም አለሙ ፍጹም ሰዓቱ ማኔጅ ለማድረግ ይመስላል። ክብሮም አቤል እንዳለ አቤል ብርሃነ በረጅሙ ኬኔዲ ገብረ ጻዲቅ ስንታየሁ መንግስቱ ተካሊ ደጀኔ በጎደሎ ነው ምድረገነት ሽሬዎች እየተጫወቱ ያሉት። ምክንያቱም ስንታየሁ ዋለጬ ሕክምና ላይ ነው ከሜዳ ውጭ። ኬኔዲ አሰጋይ ጴጥሮስ አሁን ጨዋታው የሚጠናቀቅ ይመስላል። ከዚህ በኋላ በደንብ ተከላክሏል አብዱ። እድሎችም ምድረገነት ቢፈጥርም ቻሉት መጠን ጎላቸውን ፕሮቴክት ለማድረግ ሞክረዋል። ወደፊት ጠጋ ለማለት ጨዋታውን ለመግደልም ጥረት ሲያደርጉ ነበር አብዱ። በአጠቃላይ ጥሩ ቲም ፐርፎርማንስ በመቀለ ሰባ እንደርታ። በመጨረሻም መቀለ ሰባ እንደርታ የውድድር ዘመን 4ኛ ድሉን አሳካ።